አንዳንድ ነገሮች ያለ ክርስቶስ ሰው የማያውቅልን ችግሮች አሉብን። ለሰው ስንነግረው ከመተቸት በቀር መልስ የማይሰጣቸው እግዚአብሔር ብቻ የሚመልሳቸው ጥያቄዎች አሉ። እግዚአብሔር የሚረዳ ወዳጅ ነው። እውነተኛ ወዳጅ ክርስቶስ ማለት እሱ ነው። ወንድም፣ እህት፣ እናት፣ አባት ወዳጅ ነው እሱ። ነደ እሳት ከአንደበቱ የሚወጣ ደግሞ የባሕርይ አምላክ ነው። በአምላክነቱ ጌታችን ነው፣ በቸርነቱ አባታችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ ነገራችን ነው። ሁሉ ነገራችን ነው። ሁሉ ክርስቶስ ለሚያይ ብርሃኑ ነው፣ ለሚሄድ እግሩ ነው፣ ለሚበላ ምግቡ ነው፣ ለሚጠጣ መጠጡ ነው፣ ለተራቆተ ልብሱ ነው፣ ለታመመ ጤናው ነው፣ ለብቸኛ ዘመድ ነው ክርስቶስ። ቤት ለሌለው ቤት ነው እሱ። ለቅዱሳኑ ብቻ ያደረገ የታሪክ አምላክ አይደለም ክርስቶስ። የዛሬ የአሁን አምላክ ነው። አሁንም የሚያደርግ ነው። አሁንም የሚሰራ ነው። ለማንም ሰው ነው የሚያስበው። እየመረጠ የሚያስብ እንዳይመስላችሁ። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ሁላችሁም በጋራ የምታውቁት በቅዳሴ የምትሰሙት አንድ ቃል አንስተን እንማማራለን። ይኸውም የሰውን ድካም አንተ ታውቃለህ በሚል ርዕስ ነው የምንማማረው። ሲበሉ ድገሙ ድገሙ። ሶስተኛ የሰውን ድካም በዚህ ርዕስ እንማማራለን። ስርዓተ ቅዳሴ ላይ ነው የምናገኘው። መጽሐፈ ቅዳሴ በምዕራፍና ቁጥር በእርግጥ የተከፈለ ነው። ምዕራፍ 7 ቁጥር 85 ላይ እናገኘዋለን ማለት ነው። ቅዳሴ ምዕራፍ 7 ቁጥር 85 ላይ የምናገኘው ኃይለ ቃል ነው። ይሄ ፍትሐት ዘወልድ በሚባል የሚታወቅ የቤተ ክርስቲያን ጸሎት ውስጥ የሚገኝ ነው። ይህንን ጸሎት ቅዱሳን ሐዋርያት ነው የተናገሩት ብለው አባቶቻችን በትውፊት ያስተምራሉ። ሐዋርያት የተናገሩት የደረሱት ጸሎት ነው እና ጸሎቱም ፍትሐት ዘወልድ። ፍትሐት ዘወልድ ማለት ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ከኃጢአት ማሰሪያ ይፈቱ ዘንድ የሰጠው ለካህናት የሰጠው የማንጫ ጸሎት ማለት ነው። የማንጫ ጸሎት ወይም የመንጫ ጸሎት፣ እኛ የምንነጻበት ካህናት የሚያነጹበት የመቀደሻ ጸሎት ነው። ራሳችን ከኃጢአት የሚያላቅቁበት ጸሎት ነው። በቅዳሴ ጊዜ ፍሬ ቅዳሴ የሚባል አለ። ፍሬ ቅዳሴ የሚባለው ከወንጌል ከተነበበ በኋላ ጻኡ ተብሎ ወንጌል ተነቦ ክብር የሚሆን የወንጌል ቃል እንሰማው ዘንድ እንሳለመው ዘንድ በእርሱም ደስ ይለን ዘንድ ለዚህ የበቃህ ያደረግከን ልዑል እግዚአብሔር አምላካችን እናመሰግንሃለን ብሎ በረዳትነት የሚያገለግለው ካህን ከተናገረ በኋላ ከዚያ በኋላ ያለው ፍሬ ቅዳሴ ይባላል። መስዋዕቱን የሚመለከት ስለሆነ ፍሬ ቅዳሴ ይባላል። ፍሬ የተባለበትም መሰረታዊ ምክንያት የቅዳሴው ፍሬ ነገሩ የክርስቶስ ሥጋና ደም ነው። ስለዚህ ስለዚያ ነው የሚጸልየው። ከዚህ በኋላ እኛን የሚመለከት ጸሎት የለም። እዚያ በኋላ መስዋዕቱን እየባረከ እግዚአብሔርን የሚያመሰግንበት ክፍል ነው ማለት ነው። እስከዚያ ድረስ ደግሞ ያለው ጸሎት በሶስት የተከፈለ ነው። ቅዳሴው በራሱ የመጀመሪያው የግብዓተ መንጦላዕት ጸሎት የሚባል አለ። ካህኑ ራሱን የሚያነጻበትና የሚያዘጋጅበት ጸሎት ነው። ለራሱ ይጸልያል ካህኑ። ቅዳሴ አሃዱ ከመባሉ በፊት ተራዳኢው ካህንና ንፍቁ ዲያቆን ወደ ቤተልሔም ከመሄዳቸው አስቀድሞ ካህኑ ለራሱ ይጸልያል። ሁሉም ይከብራል። ተሳስቶ ኃጢአት ሰርቶ ኖሮ ቅዳሴ ገብቶ እንደሆነ እግዚአብሔር ያንን አስቦ እንዳይቀስፈው ምሕረት እንዲሰጠው ጸዋዕከኒ በኢድሎቴ ከመ እትቀነይ ለከ ሳይገባኝ ያገለግልህ ዘንድ
ጠራኸኝ እያለ ራሱን እያሳነሰ እግዚአብሔር እንዲምረው የሚለምንበት ጸሎት አለ። ከዚያ ገብቶ ከመጋረጃው 3 ጊዜ ሰግዶ ከመጋረጃው በስተውጭ መጋረጃ ገልጦ ገብቶ ለታቦቱ 3 ጊዜ ይሰግድና ንዋያተ ቅድሳቱን በሙሉ ደግሞ የራሳቸው ጸሎት አላቸው። ለዕርፈ መስቀሉ የሚጸለየው ጸሎት አለ። ለጽዋው የሚጸለየው ጸሎት አለ። የክርስቶስ እንደሚሸከም ስለሆነ ማለት ነው። ለመስወቡ የሚጸለየው ጸሎት አለ። ለታቦቱ የሚጸለየው ጸሎት አለ። ለሁሉም እየጸለየ ይባርካቸዋል። እነዚያን አግብቶ ይሄ የዝግጅት ቅዳሴ ነው የሚባለው። እስከዚህ ድረስ ያለው እስኪገቡ ድረስ እምነ ባሃ ቅድስት ቤተ ክርስቲያን ተብሎ አቃጭለን እስከምንጮህ ድረስ ያለው የዝግጅት ቅዳሴ ይባላል። መሀል ላይ ያለው ቅዳሴ የአንጽሖ ቅዳሴ ነው የሚባለው። የማንጻት ቅዳሴ ማለት ነው። የማንጻት ቅዳሴ ማለት ደግሞ ቆራቢዎቹን የሚያዘጋጅበት ነው። አሁን ቁርባን የሚዘጋጅባቸውን ንዋያተ ቅድሳቱን በሙሉ አከበረ። ቀዳሹን ራሱን ደግሞ አነጻ፣ ከእግዚአብሔር ይቅርታ ጠየቀ። አሁን ቆራቢዎቹን ደግሞ ያዘጋጃቸዋል። የሚያዘጋጃቸው በማዳኘት ያዘጋጃቸዋል። ማዳኘት ማለት ነው ምስክር በማቆም ነው። ለምሳሌ አይምሮ ሀበዘ ትቀውሙ፣ የቆማችሁበት ቦታ የት እንደሆነ አስተውሉ። ይሄ ማዳኘት ይባላል። ማዳኘት ማለት ማካሰስ፣ መመስከር ማለት ነው። ምስክር እያቆመ ይዘልፋቸዋል። በልቡናው ቂምና ተንኮል የያዘ ቢኖር አይቅረብ። እመቦ ስዑብ ዘይኮነ ንጹሐ ይትጋሃስ፣ ነውር ያለበት ንጹሕ ያልሆነ ቢኖር ይወገድ፣ ይከልከል። አዜ አይቀበል፣ መስቀለ ይግፋ፣ መስቀልን አይጋፋ። እስመ ዘይትገፋ፣ የማይገፋ ነውና። እመቦ ዘወድቀ ውስተ ኃጢአት ኢይርሳ፣ እስመ ዘይትረሳ፣ በኃጢአት የወደቀ ሰው ቢኖር አይርሳ፣ እሱ በእግዚአብሔር የሚዘነጋ አይምሰለው። እሱ ቢረሳው ኃጢአቱ በእግዚአብሔር የሚረሳ አይምሰለው እያለ ያዳኛል፣ ያስተምራቸዋል። ወንጌሉ የትምህርት ጊዜ ማስተማር ነው። የሚያነጻቸው በምንድን ነው? በማስተማር፣ በማዳኘት፣ በማዘዝ፣ ተሰጦ እንዲቀበሉ በማድረግ ከክርስቶስ ጋር ያሳትፋቸዋል፣ ያነጻቸዋል፣ ያጠራቸዋል። ለሙሽራው ሙሽራይቱን እንደማዘጋጀት ማለት ነው። መንፈሳዊ ጌጥ ይዘው በሰርጎ መንፈስ ቅዱስ ተሸልመው ክርስቶስን ለመቀበል የተዘጋጁ እንዲሆኑ ያዘጋጃቸዋል። ወንጌሉ ማስተማር ነው። ከዚያ በፊት መልእክተ ጳውሎስ ማስተማር ነው። መልእክተ ሐዋርያት ማስተማር ነው። ግብረ ሐዋርያት ማስተማር ነው። ወንጌል ማስተማር ነው። እነዚህ ትምህርቶች ናቸው። አንዱ ሰውን የሚያነጻው ምንድን ነው? ትምህርት ነው። የእግዚአብሔር ቃል ደግሞ እውቀት ብቻ አይደለም። የእግዚአብሔር ቃል እውቀት ብቻ አይደለም፣ ሕይወት ነው። በራሱ መስማት ራሱ እግዚአብሔርን ማምለክ ነው። ግን ይህን ታውቃላችሁ? ግን የእግዚአብሔር ቤተሰቦች መስበክ እግዚአብሔርን ማምለክ እንደሆነ ታውቃላችሁ? እኔ እኮ አሁን እግዚአብሔርን እያመለኩ ነው እንጂ መረጃ እያስተላለፍኩ አይደለም። እና ብዙ ሰዎች ሲሰብኩ ግን እግዚአብሔርን ማምለክ እንደሆነ አያውቁትም። አስተማሪ እንደሆነ ነው የሚያውቀው። ለዚያ ነው ለስብከት ቁመው ጠላቶቻቸውን ተበቅለው የሚወርዱት። በስብከት አንዳንድ ሰዎችም ራሱ ይቆሙና መድረክ ላይ በሌላ ቀን ያበሸቃቸውን ሰው በስብከት አናት አናቱን ብለውት ይወርዳሉ። እያመካኙ ሌላውን እያስመሰሉ ማለት ነው። ብዙ እንቅፋቶች አሉ ከመካከላችን እያሉ ማለት ነው። ይህ ነውር ነው። እግዚአብሔር እንደዚህ ሰው አድርጎ የሚጠላው የለም። ስብከት እግዚአብሔር ማምለክ ነው። መሰበክ ራሱ እግዚአብሔር ማምለክ ነው። እንዲሁ አያስቃችሁም እንዴ? እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን ብሎ ሲያበቃ መሳደብ። እግዚአብሔር እንድትሳደብ ነው ቅዱስ ፈቃዱ ይሆንልን? ይህን ነው ሰው ማስተዋል ያለበት። እና እግዚአብሔር ያስተምራል ሲባል አሁን ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን የምነግራችሁ ቃል መረጃ አይደለም ብሏል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ሲናገር እኔ የምነግራችሁ ቃል መንፈስ ነው
ሕይወትንም ይሰጣል ብሏል። የክርስቶስ ቃል መንፈስ ነው፣ ሕይወት ያድላል። ዝም ብሎ የሚሰማ እውቀት አይደለም። በራሱ የእግዚአብሔርን ቃል ስንሰማ ነፍስ ትጠራለች፣ ያጠራታል፣ ይቀድሳታል፣ ያነጻታል። ካለችበት መራራም እንዲጣፍጥላት ያደርጋል። እንዲያውም መውጣት ካቃተን ነገር ሁሉ እንድንወጣ ያደርጋል። የእግዚአብሔር ቃል ሰይፍ ነው ብሏል ቅዱስ ጳውሎስ ዕብራውያን 4:12 ላይ ወይበልም ኩሉ ሰይፍ ዘክልኤፉሁ ከተሳለ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍስተ እመሌሊት ስጋን ከጅማትና ከአጥንት እየለየ ያወጣል ይላል። ልክ ሰይፍ ወይም ስለት ስጋን ከጅማት ከአጥንት እየለየ እንደሚያወጣው የእግዚአብሔር ቃል ከነውራችን የሚለይ ሰይፍ ነው ማለት ነው። ሰይፍ አንገትን ከደረት ይለያል። ሰውን ከነውሩ ለይቶ በልቶ የሚያወጣው የእግዚአብሔር ቃል ነው እና ይቀድሳል። ስለዚህ ይኸውላችሁ እግዚአብሔርን በምናመልኩበት በመጨረሻው የአምልኮ ራስ በሆነው በቅዳሴ ሰዓት እንኳን እንድንማር ብሏል እግዚአብሔር እና በጣም በቅዳሴ ጊዜ የሚነበብ ወንጌል ልዩ ክብር ሊሰጠው ይገባል። አሁን በጣም በሚያሳዝን ሁኔታ እንዲሁ እኛ ያልተውነው ነገር የለም መቼም ህዝቡም አይሰማም፣ እኛም አናሰማም። ቅዳሴ ላይ የሚነበብ ወንጌል ልዩ ክብር አለው። ደግሜ ካሁን ቀደም እዚህ እንኳን ከ3 ጊዜ በላይ ተናግሬያለሁ። ቅዳሴ ላይ የሚነበብ ወንጌል የተለየ ክብር አለው። ክርስቶስ ራሱ ሊቀ ካህናት ኢየሱስ ክርስቶስ ራሱ የሚገኝበት ሰዓት ነው። ስለዚህ ያን ሰዓት የሚነበበው በተሰበሰበ ቦታ በቅዱስ ቦታ ላይ በተሰበሰበ አእምሮ ነውራችን እየተወገደልን የምንሰማው ስለሆነ ያን ጊዜ የምንሰማው ወንጌል እንደሌላው ጊዜም አይደለም። አስተውሎ መስማት ይገባል እና ክርስቶስን የመስማት እድል ነው ያለና የዛን ጊዜ ጥሩ አንባቢ ነው ሁሉ መቀደስ ያለበት እውነት ለመናገር እንዲሰማ ማለት ነው። ዝም ብሎ እንደ እንትን እንደዚህ እንደምንድን ነው የሚባለው እንደዚያ ዝም ብሎ አሰምቶ መሄድ አይደለም። እንደው ዝም ብሎ ስለት ኑሮብህ ነው ብለን ነው እንዳሉት ሰዎች የድሮ መርጌታ ናቸው አሉ። መጋረጃ ጋርደው ይሰብካሉ እና ሰው ሁሉ ለካ ጥሏቸው ሄዷል። እና 1-3 ሰዎች ከኋላ ቀርተው ሰው ሁሉ የት ሄዶ ነው የሄደ? እናንተ ለምን ቆያችሁ? ስለት እንዳለበው ብለን እንስማት ብለን ነው። እና ዝም ብሎ ስለት እንደሚያደርስ ሰው ዝም ብሎ አንብቦ መምጣት ይሄ እንደ ቁልቢ አንዳንድ ሰው ቁልቢ እየሄደ የማይረባ ስለት እንደሚሰጠው አሁን ቅማል የሚሳል ሰው አለ። እንዲሁ እኮ ግርም ነው እኮ የሚያስደርገው። አይጥ ይዤ እመጣለሁ ብሎ ይሳላል። ጓጉንቸር ይሳላል ሁላ። አሁን በስሉ በማይቻል ነገር ለእግዚአብሔር ማድረግ የሚጠቅም ነገር ነው እንጂ አሁን አይጥ የቤተ መቅደስ መጽሐፍ እንድትበላው ነው። እንዲሁ እኮ ይገርማል። የማይጠቅም አገልግሎት ምንም አይሰራም። ቅዳሴውን ወንጌሉ ሲነበብ አስቀዳሾቹ ሊሰሙት ነው እንጂ ዕዳ ከፍሎ እንደመምጣት እየሮጡ ተከዝረት ብሎ መምጣት አይደለም። አስቀዳሹ ሊሰማው ነው። በሚሰሙት ቋንቋ ነው መነበብ ያለበት ሁላ ብዬም እዚህ ገዳም ተናግሬያለሁ። ነው የግዕዙን ጸሎት እግዚአብሔር ይፈራዋል ነው። እንደዚህ የሚባል የለም። ግዕዝ የአዳም ቋንቋ ነው። ጥሩ ነው፣ ጥሩ ነው። የአዳም የቅዱስ ሚካኤልም ቢሆን ደስ ይለኛል። ግዕዝ በጣም የሚወደድ ቋንቋ ነው። ስነ ፍጥረትን ሁሉ አስማምቶ ከመጽሐፍ ቅዱስ ጋር የሚስማማው በቁጥሩ ራሱ የሚስማማው ቋንቋ ግዕዝ ነው። እሱን እቀበላለሁ። ግን በግዕዝ አንብቦ ሰው እንዳይሰማው ማድረግ ምንድን ነው? ሰው መስማት አለበት። እዚያ ውስጥ እና አቡነ አረጋዊ እነ ቅዱስ እንጦንስ የመነኑት ቅዳሴ ላይ በሰሟት ወንጌል ነው። ስለዚህ ቅዳሴ ላይ ነፍስ የሚያስፈልጋትን ስንቅ የምትቋጥርበት ሰዓት ስለሆነ ተጠንቅቆ ማንበብ ይገባል። እኛም ተጠንቅቀን መስማት አለብን። ከዚያ ደግሞ መሯሯጥም አያስፈልግም። መሯሯጥ አቋርጦ ከመሃል ስትሰሙት ዲያቆኑም እንደዚያ ይረፍድበታል። በእርግጥ አቋርጦ ገና ዲያቆኑ መልእክተ ጳውሎስ አበሰባ ዕብራውያን እንዳለ ምን ቀደስ ነው? የምን ቅዱስ ነው ይሄ? ሳይሰማ ያኮ ይኸውላችሁ እንደ ድሃ ልቅሶ አስቆጥሮ መምጣት። ይሄ አንዳንድ ሰው የውሸት ልቅሶ የሚደርስ ሰው አለ አይደለም?
የውሸት እንባ አይመጣም ምናምን ብሎ ትከሻውን ነክቶት ይመጣል ማለት ነው። እንደዚህ ማለት እንዲሁ እኮ ይገርም። ማስቆጠር ይኸውን ልቅሶ ማልቀስ አይደለም ማስቆጠር ነው። እኔ ብዙ ጊዜ በነገራችሁ ላይ ልቅሶ መሄድ አልወድም። ሰው ሲሞት የማልወደው የውሸት እየሆነብኝ እጅ አስቆጥር ወይ ደግሞ ዝም ብዬ ዳዊት ደግሜ መምጣት ደስ ይለኛል እንጂ ዝም ብሎ ሰዎቹን ሂዶ ለሰዎቹ መታየት። ለነገሩ እኮ አሁን አምልኮተ እግዚአብሔርን ራሱ እኮ መታየት አድርገነዋል። ማስቆጠር ነው እንጂ ማሰብ መሆኑ ቀርቷል። አስቆጥሮ መምጣት በቃ ሄዶ እንዳይቀር ማለት ነው። ሁለቱን እንዳይቀር ሁለቷን መስመር ነበብ አድርጎ ቤት እና ይሄ ትክክል አይደለም። ሰው እንዲድን እንዲነጻ ነው ቅዳሴው የተሰራ እና ከዚያ በፊት ራሱ ወንጌልን ይገርማቸዋል እኮ እውነቴን ነው። ወንጌልን ለመስማት ራሱ ሌላ ብዙ ነገር ተደርጎ እኮ ነው የሚነግሩት። ታውቃላችሁ አይደለም? ወንጌል እንድንሰማ ራሱ ምንድን ነው ወንጌል እንድንሰማ የሚያደርገው? ፍትሐት ዘወልድ ተደግሞልናል። አሁን ያልኩት ማለት ነው። ሰው የእግዚአብሔርን ቃል ለመስማት በራሱ መታጠብ አለበት፣ መንጻት። ዝም ብሎ ሊሰማው አይችልም፣ ሊገባውም አይችልም። በገዛ ስጋው በግላ ኃጢአት ተሸፍኖ ስለሆነ ማዳመጥ ራሱ ይሳነዋል። ስለዚህ ክብር ወንጌልን እንድንሰማ የበቃን አድርገን የሚለው እኮ ቄሱ ለዚህ ነው። እግዚአብሔር እግዚኦ ኢየሱስ ክርስቶስ ለትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትርእዩ ወይሬዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ ወለክሙሰ ብፁዓት አዕይንቲክሙ ለርእያ ወአእዛኒክሙ ለሰምዐ ከማሁ ለነኒ ረሴነ ንስማ ወንግበር ቃለ ወንጌልከ ቅዱሰ በጸሎቶሙ ለቅዱሳን። ስለዚህ ቅዱሳን ሐዋርያትንና ደቀ መዛሙርትህን ብዙ ነቢያትና ጻድቃን እናንተ የምታዩትን ተአምራት ሊያዩ ወደዱ። ከዘመኑ ደርሰው እናንተ የምትሰሙትን ሊሰሙ ወደዱ። ወንጌልን ሊማሯት ወደዱ። አልሰሙም፣ አላዩም። የእናንተ ግን ይህን ተአምራት ያዩ ዓይኖቻችሁ፣ ይህንን ትምህርት የሰሙ ጆሮዎቻችሁ የከበሩ ናቸው። ለምን? መለኮት ያፈሰሳቸው የሕይወት ፏፏቴዎች ናቸው እነዚህ ትምህርቶች። ወንጌል ከእግዚአብሔር ቃል የሚፈስ የሕይወት ውሃ ነው ወንጌል። እንደዚህ ብላቸው ነበረ። እኛንም ቅዱስ ወንጌልህን ሰምተን ለመስራት የበቃን አድርገን በቅዱሳን ጸሎት እርዳን ተብሎ ነው የሚነበበው ማለት ነው። ከዚያ በኋላ ምን ይላል ተመልከቱ። ዲያቆን ይላል ጸልዩ በይንተ ወንጌል ቅዱስ ይላል። ስለ ቅዱስ ወንጌል ጸልዩ። ምን ብላችሁ ነው የምትጸልዩት ነው? ይረሰየነ ድለዋነ ለሰሚያ ወንጌል ቅዱስ። ቅዱስ ወንጌልን ለመስማት የተዘጋጀን ያብቃን እግዚአብሔር፣ ለዚያ ያብቃን ይላል ህዝቡ። ጸልዩ በይንተ ወንጌል ቅዱስ። እስኪ በሉት እናንተ ሁለተኛውን አይደለም ያኛውን መልሱን ነው እንጂ የረሰየነ ድለዋነ ለሰሚያ ወንጌል በዚህ ርዕስ ነበር መማማር የነበረብን። ስለ ቅዱስ ወንጌል እንዲያሰማን። ይሄ የማያሰማን ቅዱስ ጳውሎስ እንዳለ የእውነት ቃል እንዳይሰሙ ጆሮአቸውን ያሳክካቸዋል እንዳለ አይሰማም እኮ ቃል እግዚአብሔር። ሰው ብዙ ሰው አይሰማውም። ወይም የሚፈልገውን ነው የሚሰማ፣ ወይም የሚፈልገውን ሰባኪ ነው የሚሰማ፣ ወይም የሚፈልገውን ቃል የእሱ ሲነገር ይሄ ነው እንጂ ሰባኪ ይሄ ሌላው ዝም ብሎ ነው ይላል። እሱ የሚፈልጋት ስትነገር ማለት ነው። ወይም የእሱን ችግር ሲነካለት ማለት ነው። እውነት ስለሚመር መስማት አይፈልግም እና የእግዚአብሔርን ቃል ለመስማት ቅዱስ ወንጌልን ለመስማት የበቃን ያድርገን ዘንድ ስለ ወንጌል ጸልዩ ይላል። ቅዱስ ጳውሎስም ጸልዩ ለነ ከመ ይሩጽ ቃለ እግዚአብሔር፣ የእግዚአብሔር ቃል እንዲፈጥንን በሁሉ እንዲዳረስ ጸልዩ። ጸልዩ ሊተ፣ ለእኔም ጸልዩልኝ። ዘከመ ይደልወኒ እንግር፣ ወንጌልን እንደሚገባኝ እናገረው ዘንድ ጸልዩልኝ። ከመ ይክስት ሊተ እግዚአብሔር አናቅጸ ጽድቅ፣ እግዚአብሔርም እዝነ ሰማያንን ይከፍትልኝ ዘንድ ለእኔም ደግሞ የሚሰማ ጆሮ እንዲሰጠኝ። ሁለት ነገር ጸልዩልኝ አለ ቅዱስ ጳውሎስ። አንድ እኔ እንደሚገባኝ አድርጌ እንድናገረው፣ ሁለት ደግሞ እዝነ ሰማያን እንዲከፍትልኝ። እግዚአብሔር ካልፈቀደ ሰው ቃላት እያከናወነ ቢቆም ሰሚ ጆሮ አያገኝም። በእግዚአብሔር ፈቃድ ነው። ያን እንዲሰጠኝ ጸልዩልኝ ብሎ ተናግሯል። ስለዚህ ወንጌል መስማት
ያነጻል፣ ይቀድሳል። የክርስቶስ ቃል እኮ ነው። ተመልከቱ፣ እውነቴን ነው። ከሆነ ወንዝ እኮ ውሃ ቀድተን አምጥተን ታጥበን እነጻለን። ይህ ቃል የክርስቶስ ነው። እለ ይቀድሁ አስራበ ስብሐት ማፍሁ ለወልደ አምላክ ሕያው ህየንተ ኪሩቤል ብን አርባዕቱ ወንጌላውያን። በኪሩቤል ፈንታ ከሕያው አብ የባሕሪ ልጅ ከክርስቶስ አንደበት አስራበ ስብሐት የክብር ፏፏቴ የሚቀዱ 4 ወንጌላውያን አሉን ይላል አባ ጊዮርጊስ በሰዓታቱ። የክብር ፏፏቴ የሚያነጻ የሚቀድስ ከፍ የሚያደርግ ነው የክርስቶስ ወንጌል እንጂ የእውቀት ጥርቅም አይደለም። ስለዚህ ቅዳሴ ላይ አንድ የሚያነጻን እየሮጡ ሂዶ እውነቴን ነው። ወንጌል ሳያዳምጥ የሚቆርብ ሰው ውሻ ነው፣ ራሱ ውሻ ነው። እየሮጠ ሂዶ የሆነ ነገር እንዲህ አድርጎ የሚመለሰው ትክክል አይደለም። ወንጌልን ማዳመጥ፣ ልብን ሰብስቦ ማስቀደስ፣ እግዚአብሔርን መፍራት፣ እያወጉ ማስቀደስ። እስመ ይኮነት ቤተ እግዚአብሔር መካነ ነገር። የእግዚአብሔር ቤት የነገር ቤት አይደለችም፣ የጸሎት ቤት ናት። ማንም ክብሩን የሚያሳይባት አይደለችም፣ መታያያም አይደለም። የማንም መድመቂያ የማንም መታያ አይደለችም። እግዚአብሔርን የምናይባት ቤት ናት። እግዚአብሔር ለማየት ነው መሄድ ያለብን። እነማን አዩኝ፣ እነማን ምን አስተያየቱ ይሰጡኛል የሚባልበት ቤት አይደለም። ደስ ብሎ ነው የምንቆመው። በሰማይ ሰርግ ሰዓት ነው ያለ ነው። ያን ሰዓት ሙሽራው ኢየሱስ ክርስቶስ የሚገኝበት ሰዓት፣ ነፍስን የሚዋሃድበት ሰዓት። ያን ጊዜ ደስ ብሎን ሚዜዎቹ መላእክት እያሸበሸቡ የብርሃን አበባ ጉንጉን ይዘው የሚቆሙበት ነው። ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ወይኬልልዎ ሥጋሁ ወደሙ ለመድኃኔዓለም። ንጉሥ ነውና እንደ ሰራዊትነታቸው ከበው ይቆማሉ። ሙሽራ ነውና እንደ ሚዜነታቸው ይቆማሉ። ስለዚህ መላእክት በዚያ ሰዓት ይቆማሉ እና በዚህ ቤተ ክርስቲያን ነቢያት፣ ሐዋርያት በሙሉ የሚገኙበት ሰዓት። በዚያ ሰዓት እየፈራን እየተንቀጠቀጥ አንዳንድ ጊዜ ሰይጣን ተንኮለኛ ስለሆነ ቅዳሴ ላይ አንዳንድ ጊዜ የድሮ ኃጢአታችን ያስታውሰናል። ቅዳሴ ላይ ሰይጣን ተንኮለኛነቱ ብዙ ነው። መቼስ የሱ ተንኮል ተነግሮ አያልቅም። አንዱ ተንኮሉ አውቆ በቅዳሴው ሰዓት ምን ያሳስበናል? የድሮ ኃጢአታችንን እያሳሰበ ይናገራል፣ ያሳስበናል። ደግሞ ሌላ ጊዜ ደግሞ ሰዎች ያስቀየሙን ነገር ደግሞ ትዝ ይላል። ታርቀህ አስቀድስ ያለ ለዚህ ነው። ታርቀህ አስቀድስ ሲባል ደግሞ ካልታረቅ ከቤት ልጎለት ማለትም አይቻልም። ደግሞ ከዚያ ደግሞ ምን ያደርጋል? የራሳችን ኃጢአት የቄሱን ኃጢአት እንድናስብ ያደርገናል። አቤት አቤት! አያለማፈር አይድፍረት እያልን ማለት ነው። እንዲህ ቅዱስ ዮሐንስ አፈወርቅ ተግሳጹ ላይ የሚለዋል ሰውየው ምንም ይሁን ምን እኮ ጸለየልህ እንጂ አልጸለየብህም ይላል። ገብቶ መችስ ምንድን ነው የሚለው? መሐሮሙ እግዚኦ ወተሰአሎሙ ነው እንጂ ቅስፎሙ እግዚኦ አይልም። መችም አጥፋቸው አላለም። አንተ ይጸልይልሃል፣ ሙያው ይቅናም አይቅናም ይላል። ቅዳሴ ይወቅም አይወቅም፣ ንባቡን ያበላሸውም አያበላሸውም፣ ኃጢአተኛ ይሁንም አይሆንም፣ ምንም ይሁን ምን ወንድምህ እየጸለየ ትስቅበታለህ ወይ? የሚጸልይልን ለእኛ ነው። ደግሞ የሰው በጣም የሚያስደንቅ ነገሩ የራሱን ኃጢአት ንስሐ ገብቶ ትናንትና ፍታት ዘወልድ ተደግሞለት ነው ዛሬ በቄሱ የሚስቅ። አንተን ይቅር ብሎ እንድትቆርብ ካደረገ ቄሱን ይቅር ብሎ እንዲቀድስ የማያደርገው ምንድን ነው? ዋዲ ለትሕትና ዚአየኒ ፍትሐኒ የሚለው እኮ ለዚህ ነው። እኔንም ወራዳነቴን አይተህ ፍትሐኝ የሚለው ለዚህ እኮ ነው። ኃጢአተኛማ ካልሆን እሱስ እንዲማድረግ ምን ያስፈልገዋል? ወይም ደግሞ ሌሎች እየመጡ እንደ ሐዋርያት እየቀደሱ ባቆረቡን ነበር። ማንም ሰው በእግዚአብሔር ፊት ንጹሕ የለም፣ ተስተካክሎ ነው የሚደርሰው። እና እንደዚህ ዲያር ልቡናን ጠብቆ ማስቀደስ ይገባል። እና አሁን ፍትሐት ዘወልድም ስናስደግም እንዴት እንደሚቀድሰን እግዚአብሔር እንድታውቁ ነው። የማንጫ ይኸውላችሁ እንገራችሁ። ለምሳሌ ምን ማለት መሰለህ? ፍትሐት ዘወልድ ሲደግም ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ሲባል እንግዲህ ስታስቀድሱ ይህን እንድታስቡት ነው።
ምን እየተደረገልን እንደሆነ እንድታስቡት። ምንድን ነው ሐኪሙ መጀመሪያ ያበጠ ቁስል ቢኖር ምን ያደርገዋል? ያፈርጠዋል። አፍርጦም እንደሚያደርገው ይልጠዋል። ልጦ ምን ያደርገዋል? ያጥበዋል። በሉ እንጂ ያጥበዋል ማለት ነው። ምን እንዲሆን የሚያጥበው? እንዲድን። እሺ እንዲድንማ እንዲድን ነው። ግን ምን ለማድረግ ነው የሚያጥበው? መድኃኒት እንዲቀበል ያጥበዋል። ስለዚህ ቁስለ ኃጢአታችንን እያነጻው ነው፣ እያጠበው ነው። ከዚያ መድኃኒት ክርስቶስን እንቀበላለን ማለት ነው። አሁን ቁስላችን እየታጠበልን እንደሆነ ማሰብ አለባቸው። ሰይጣን ያላቆሰለው ሰው ማን አለ? ኃጢአትን ሶበ ወግአኒ ሶክ ብሎ ዳዊት እሾህ ብሏታል። ኃጢአት እሾህ ነው፣ ነፍስን የሚወጋ ጸናይክወ ለወይኔ ይፍሬ አስካለ ወፈሬ ሶከ ወአሜከላ። ወይኔን ፍሬ ያፈራልኛል ብዬ ጠበቅኩት፣ እሾህና አሜከላን አፈራ ይላል ትንቢተ ኢሳይያስ ምዕራፍ 5 ላይ። ምድርን ለመሰቴት ዝናመ፣ መሬትም ውሃን ጠጥታ እሾህ ብታበቅል ቅርብት ለመርገም ወደ ሀሪታ ላንድዶ ይላል ቅዱስ ጳውሎስ ዕብራውያን 6 ላይ። ቅዱስ ያሬድም በፍሬ መዝሙሩ ላይ ተናግሮታል። መሬት ውሃ ጠጥታ ሲያበቃ እሾህ ካበቀለች የሚጠብቃት እሳት ነው ብሏል። እናንተም እየተማራችሁ የምትበድሉ ከሆነ ገሃነም ይጠብቃችኋል። ስለዚህ እሾህን ኃጢአት ብሎታል ቅዱስ ጳውሎስም ቅዱስ ዳዊት። እሾህ ነው ያ እሾህ የወጋን ቁስል የሚታጠብበት ሰዓት ስለሆነ ፍትሐት ዘወልድ ስናስደግም ዝም ብሎ ሀሳብን እያሰቡ ዝም ብሎ ሰግዶ ልብ በዚህ ተንበርክኮ ጉልበት በዚህ ተንበርክኮ ልብ ሌላ ቦታ አፍ ቃል ያንጎዳጉዳል፣ ልብ ዕቃ ያሰናዳል እንደተባለው እንዲያ እንደሚሆን ሳይሆን በትክክል ልቡናችን ሰብስበን ማስቀደስ አለብን እና ስለዚህ ቄሱ ወይም ሐኪሙ የምንቆስልበትን አልኮሉ ሌላውን ነገር እየጨመረ እንደሚያጥበን ቦ ጊዜ ላቁስሎ ወቦ ጊዜ ለፈውስ ይላል መጽሐፈ መክብብ ምዕራፍ 3 ላይ። ለማቁሰልም ጊዜ ያለው ለመፈወስም ጊዜ ያለው። ማቁሰል የሚለው ሐኪሙ መድኃኒት እንዲቀበል እንዲህ ሲያጥበው ይደማል፣ አድምቶ ነው የሚያጥበው። ቀኖናውን የማቁሰል ጊዜ ይለዋል። ወቦ ጊዜ ለፈውስ የሚለው ደግሞ ቅዱስ ሥጋውን ክቡር ደሙን የሚቀበልበት ቀኖናውን የሚፈጽምበት ጊዜ ነው። ስለዚህ ያቆስለናል፣ ይፈውሰናል። ያን ጊዜ ቁስላችን የሚታጠብበት ጸሎት ነው። ይህ ፍትሐት ዘወልድ ማለት ወልድ ክርስቶስ እኛን ከማሰሪያችን የሚፈታበት ሰዓት ማለት ነው እና እንዲሁ ላይ ይናገራል። ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ወልድ ዋሂድ ቃለ እግዚአብሔር አብ። ወልድ ዋሂድ ቃለ እግዚአብሔር አብ ተቀዳሚ ተከታይ የሌለህ